ሰላም ለእናንተ ይሁን። ደራሲና ተራኪ ሲስተር ፀሐይ አባተ ስትሆን አዘጋጅ ይልቃል አስራት ነው። ከባለፈው ቀጣይ የሆነውን አሁን እናቀርባለን። መልካም ጊዜ። የመጨረሻው ዘመን ቤተክርስቲያን 3 መልኮች ክፍል 2። በክፍል 1 በቀረበው መልእክት ከመጨረሻው ዘመን ቤተክርስቲያን 3 መልኮች አንዷ የሆነችውን የሰርዴስ ቤተክርስቲያንን ተመልክተን እንደነበር ይታወሳል። በሁለተኛው ክፍል የምንመለከተው ደግሞ ሁለተኛዋን የቤተክርስቲያን መልክ ይሆናል። ራእይ 3 ከቁጥር 14 እስከ 18 እንዲህ ይነበባል። በሎዶቅያም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል። በራድ ወይም ትኩስ እንዳይደለ ሥራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበረ። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆንክ ከአፌ ልተፋህ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም እንኳ አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪንም ደሃም ዕውርም የተራቆትክ መሆንህን ስለማታውቅ ባለጠጋ እንድትሆን በሰዓት የነጠረውን ወርቅ ተጎናጽፈህም የራቁትነት ኀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ እገሥጻቸዋለሁ፣ እቀጣቸውም አለሁ። እንግዲህ ቅና፣ ንስሐም ግባ። ጌታ ሙሽራውን ሊወስድ በደጅ ባለበት በዚህ ዘመን የምንገኝ አማኞች በመጨረሻው ዘመን ቤተክርስቲያን ሊኖራት የሚችለውን መልኮች በማጥናትና በመመርመር ራሳችንን በቃሉ መሰረት ማስተካከላችን አንገብጋቢና ችላ ልንለው የማይገባ ወቅታዊ ጉዳይ ነው። በዚህም አንጻር በዛሬው ቀን የምንዳስሰው የቤተክርስቲያን መልክ የሎዶቅያን ቤተክርስቲያን ነው። ይህች ቤተክርስቲያን በጌታ ዘንድ በጎ ጎን ተብሎ አንድም የተጠቀሰ ነገር የላትም። በአንጻሩ ግን ብዙ ዝርዝር ነቀፋዎች ተገልጸዋል። ነቀፋዎቹ የመጋቢው ተደርጎ ቢገለጹም የቤተ ክርስቲያኒቱ አባልን ሁሉ እንደሆነ ልብ ልንል ይገባል። ጌታ ለቤተ ክርስቲያኗ የተናገረውን ነቀፋዎች ጠቅለል በማድረግ በ3 ዋና ዋና ክፍሎች ልንመድበው እንችላለን። አንደኛ፣ በራድ ወይም ትኩስ ያልሆነ ሕይወትና አገልግሎት። በራድ ወይም ትኩስ እንዳይደለህ ሥራህን አውቃለሁ። ይህም ለብ ያለ ሕይወትና አገልግሎት ብለን ልንገልጸው እንችላለን። ቀዝቃዛ ውሃ ያድሳል፣ ሙቅ ውሃ ደግሞ ይፈውሳል ይባላል። ለብ ያለ ውሃ ግን አንድ ሰው ሲያቅለሸልሸው እንዲያስታውከው ከሚጠጣ በቀር ምንም ሌላ ጥቅም የለውም። ለብ ያለ ሕይወት እና አገልግሎት በመንፈሳዊ እይታ ከዓለማዊነት ሕይወት ልዩነት የሌለው ሕይወት፣ በማመቻመች የሚኖር ሕይወት፣ በመካከል ያለ ሕይወት። ይህም ሁለቱንም ዓለምንና ክርስትናን አጣምሮ ለመኖር የሚደረግ ሕይወት፣ ለዓለም ብርሃንና ጨው ለመሆን የተሰጠንን ማንነት ሆኖ ያለመገኘት፣ ዓለምንና ኢየሱስን ሁለቱንም ደስ ለማሰኘት የሚጥር ሕይወት። ከዚህም የተነሳ አባላቱ ቃሉን ይሰማሉ እንጂ ተግባራዊ አያደርጉትም። ስለዚህም የዚች ቤተክርስቲያን አገልግሎት ነፃ የማያወጣ፣ የማይፈውስ፣ ደህንነትን የማያመጣ፣ የክርስቶስን አዳኝነትና ጌትነትን የማይገልጥ ነው። ይህንን አይነት ሕይወት ጌታ እንዴት እንደሚጠላው ሊያሳየን ከአፌ ልተፋህ ነው በሚል ቃል ገልጾታል። አንድ ሰው ምግብ አልፈጭ ብሎ ሲያቅለሸልሸው ለብ ያለ ውሃ ጠጣና አስወጣው ይባል የለም? ጌታ የዚችን ቤተክርስቲያን ሕይወትና አገልግሎት እንዴት እንዳስጠላው ያሳያል። በብሉይ ኪዳን እግዚአብሔር ካህናቱ አምፀውበት እንዲህ ብሎ ነበር። በመሠዊያዬ ላይ እሳትን በከንቱ እንዳታቃጥሉ ከእናንተ ዘንድ ደጅ የሚዘጋ ሰው ምን ነው በተገኘ? በእናንተ ደስ አይለኝም፣ ቁርባንንም ከእጃችሁ አልቀበልም ይላል የሰራዊት ጌታ እግዚአብሔር። ትንቢተ ሚልክያስ 1:10። ጌታ ቀዝቃዛ ብትሆኑ ይሻል ነበር ማለቱ
ቀዝቃዛ ቢሆኑ ይበርዳቸውና ጉድለታቸውን ያውቁ ነበር። እንዲሞቃቸውም ሙቀት ወደሚሰጠው ጌታ ይጠጉ ነበር። ነገር ግን አሁን ለብ ያሉ ስለሆነ አይሞቃቸውም፣ አይበርዳቸውም። ስለዚህም ምንም አያስፈልጋቸውም። ጌታ አንዳንድ ጊዜ መከራን በሕይወታችን የሚፈቅደው ሕይወታችን ቀዝቅዞ ሙቀት ፍለጋ ወደ እርሱ እንድንቀርብና እርሱን እንድንፈልግ ነው። ሁለተኛ፣ ለራሷ ያላት አመለካከት የተሳሳተ መሆኑ። ቤተ ክርስቲያን የክርስቶስ አካል እንደመሆኗ መንፈሳዊ ነች። ስለሆነም የስኬቷ መለኪያ መንፈሳዊ መሆን ሲገባው፣ እርሷ ግን ልኬቷን ቁሳዊ በማድረግ ለራሷ ያላት አመለካከት እንዲዛባ አድርጓል። በጌታ እይታ ቤተ ክርስቲያኒቱ በመንፈሳዊ ጉስቁልና የተመታች ምስኪንና ድሃ ናት። መንፈሳዊ ዕውር በመሆኗ በትክክል ማየት የተሳናት ናት። በሥጋ ያጌጠ ልብስ የለበሰች ብትሆንም በመንፈሳዊ ልብስ ግን የተራቆተች ነች። የእርሷ የስኬት መለኪያ ግን ቁሳዊ በመሆኑ ለራሷ ያላት አመለካከት የተዛባ ነው። ስለዚህም ሀብታም ነኝ፣ ባለጠጋ ነኝ፣ አንዳችም አያስፈልገኝም ትላለች። ሶስተኛ፣ አዳኟንና ጌታዋን አስወጥታ በራሷ ያለች መሆኗ። አመለካከቷ ሁሉ ቁሳዊ ስለሆነ ቁሳዊ ፍላጎቷ ስለተሟላላት ጌታ እንደሚያስፈልጋት እንኳን ረስታለች። በራእይ 3:20 ጌታ እንዲህ ሲላት እንመለከታለን። በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። በዚች ቤተ ክርስቲያን ኢየሱስ ክርስቶስ ጌታና አዳኝ ተደርጎ ቢቆጠርም እውነታው ግን ጌታዋ አድርጋ በሕይወቷ አልሾመችውም። ስለዚህም ገዢዋ አይደለም። በመንፈስ ቅዱስ ቁጥጥር ስር አይደለችም። ከጌታ ጋር ኅብረት የላትም። በራሷ ትወጣለች፣ ትገባለች። የዚህም ቀጣይ ክፍል በሚቀጥለው ይዘን እንቀርባለን። አሁን አንድ ጥሪን አቀርባለሁ። ጌታ ኢየሱስን አዳኝና ጌታ አድርጋችሁ በሕይወታችሁ ያልሾማችሁ፣ በአጋጣሚ በሚመስል ሁኔታ ይህንን መልእክት የሰማችሁ ሰዎች በእግዚአብሔር ዘንድ አጋጣሚ የሚባል ነገር የለም። እርሱ ሁሉን ያቀደው ዓለም ሳይፈጠር በፊት ነው። ጌታ የመዳን ቀን ዛሬ ነው ሲል እርሱ ባቀደው ቀን የሚያድናቸውን ሰዎች የሚመለከት ነው። ስለዚህም ለእናንተ የመዳን ቀን ዛሬ በመሆኑ ከእግዚአብሔር ጋር አትተላለፉ። ጌታ የሚያምኑትን ሊወስድ በደጅ ነው። ይህም የቤተ ክርስቲያን ንጥቀት የሚባለው ነው። ከዚያ በኋላ ያለው 7 ዓመት ምድር ለክርስቶስ ተቃዋሚ ታልፋ የምትሰጥበት ዘመናቶች ናቸው። ያንን ዘመን በእግዚአብሔር ጸጋ ካልሆነ በቀር ማንም ከክፉ እጅ ማምለጥ የማይችልበት ዘመን ነው። አንተ ወይም ደግሞ አንቺ ግን እግዚአብሔር ከዛ እንድታመልጡ እያስገነዘባችሁ ነው። የተሰጣችሁን ዕድል ለመጠቀም ምላሽ መስጠት የምትፈልጉ ከሆነ ከዚህ ቀጥሎ ያለውን በእምነት ከልባችሁ ጸልዩ። ወደ ሮሜ ሰዎች ምዕራፍ 10 ከቁጥር 9 እስከ 10 እንዲህ ተጽፏልና ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። እኔ የምለውን እየተከተላችሁ በእምነት ከልብ እንድትሉ እጋብዛችኋለሁ። የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛ ነኝ። ከሕፃንነቴ ጀምሮ የሠራሁትን ኃጢአት፣ በደልና መተላለፍ ሁሉ ይቅር በለኝ፣ ምሕረትንም አድርግልኝ። በደምህ አጥበህ አንጻኝ። የሕይወቴ አዳኝና ጌታ አድርጌ ወደ ልቤ እንድትገባ እፈቅድልሃለሁ። ስለተቀበልከኝና በሕይወት መዝገብ ላይ ስሜን ስለጻፍከው አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ከዚህ በኋላ ማድረግ ያለባችሁ መጽሐፍ ቅዱስን ከዮሐንስ ወንጌል ከምዕራፍ 1 ጀምራችሁ በየቀኑ አንብቡ። ከአባታችሁ ከእግዚአብሔር ጋር በግላችሁ በጸሎት ተገናኙ። እግዚአብሔርን በእውነትና በመንፈስ ከሚያመልኩ ጋር ኅብረት አድርጉ። ለዚህም ወደ የትኛው ቤተ ክርስቲያን መሄድ እንዳለባችሁ እንዲመራችሁ እግዚአብሔርን ጠይቁና ኅብረት አድርጉ። የእግዚአብሔር ቃል
በማርቆስ ወንጌል ምዕራፍ 16 ቁጥር 16 ያመነና የተጠመቀ ይድናል ይላል። ስለዚህም መጠመቅ እንደሚያስፈልጋችሁ አትዘንጉ። ጌታ ዘመናችሁን ይባርክ።